እንደተለመደው እንግዲህ ሰዓታችንን ጠብቀን ተከስተናል። እናንተም እንደተለመደው እንግዲህ ታፕታፕ፣ ኮፒ ሊንክ፣ ሼር ማድረጋችሁን ትቀጥላላችሁ ማለት ነው። ያው ቲክቶክ ላይ ያላችሁ ፕላትፎርሙ ይህንን ስለሚፈልግ እንደተለመደው ሁላችሁም እንግዲህ ይህንን ላይቭ ስቶሪያችሁ አድርጉት፣ ሪፖስት አድርጉት፣ ሼር አድርጉት፣ ታፕታፕ አድርጉት። ከአሁኑ ሰዓት ጀምሮ ቶሎ ብለን መቆራረጥ እንዳያጋጥመን እንዳይበጠብጠን ይህንን መስራት አለብን። ታፕታፕ ኮፒ ሊንክ ማድረግ እንጀምር። አሪፍ ትምህርት ይዘን ስለመጣ ማለት ነው። ዩቲዩብ ላይም ደግሞ ያላችሁ እንደዚሁ ሰላም ብለናል። ወንድሜ እፎይ አበባ ሰጥቶኝ ገባ አገስት ላይ የስ 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 ወንድም እፎይ እንደምን ነህ? ደህና ነህ? ደግ ነህ? እኔም ጊፍት ልስጥ ለወንድም እፎይ አበባ ሰጥቶኛል። ወንድም መከታ ነው። ብድር በምድር ያው እንግዲህ ወንድሙ በጣም ስለሚፈርዱበት መንትያይን እኮ አያውቁትም። መንትያይን እኮ አያውቁትም። አብዱሎች አብዱሎች በዚሁ አጋጣሚ መንትያ እንዳለው እኮ አልኳቸው። ያ ሁላችሁንም እንኳን ደህና መጣችሁ እያለሁ ሰላም ክርስቶስ ከእናንተ ጋር ይሁን። በዩቱብም በቲክቶክም የምትከታተሉን ምን እያወራህ ነው ያስቆቡ? ምን እያወራህ ነው ያስቆምኩ? ሚውቶኝ ነው እንደማወራው ዩቲዩብ ላይ ያሉትን እንትን እያልኩ ነበረ። ሰላምታ አቅርቤ ኮሜንት ጻፉ፣ ሀሳብ አስተያየታችሁን ቢስተካከል የምትሉትን ነገር። ቪዲዮዎችን ዩቲዩብ ላይ እፎይ በደንብ እየሰራ ነው፣ ሪያክሽን እያደረገ ነው። እነሱን ተከታተሉ፣ ይዋቸው። ሀሳብ አስተያየት መጻፍ ትችላላችሁ፣ በኮሜንት ይደርሰዋል። ዩቲዩብ ላይ እንደዛ አድርጉ፣ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይህን ላይቭ ግን አሁን ሁላችሁም ታብታብ እስኪ ታብታቡና ኮፒ ሊንኩን በደንብ ከፍ አድርጉት በደንብ። እኔም አንድ ቪዲዮ የሰራሁት አለ አሁን ከመሸ፣ እሷን ግቡና እዩዋት መጀመሪያና አዳርሷት፣ በደንብ ሼር አድርጓት። ኮፒ ሊንክ ነው ምናምን ኮሜንት ምናምን የሚያስፈልገውን ነገር አድርጉ። ከመሸ የሰራሁት ቪዲዮ ነው፣ ምላሽ የሰጠንበት ቪዲዮ ነው። አሁን ግን ይህን ላይቭ አሁን ኮፒ ሊንክና ታብታብ ማድረጋችንን እንቀጥሉላችንም እስኪ። አንድ በደንብ ቢያንስ 1 ሚሊዮን ምናምን መግባት ነበረበት። ትንሽ ሰነፍ እያለን ነው እና ፕላትፎርሙ ይህን ይፈልጋል። ያ ቃል የሰራው ቪዲዮ አለ፣ ሪፖስት አርጉት፣ ላይክ አርጉት፣ ሪፖስት አርጉት። አይ ቲንክ ቆንጆ ምላሽ ሰጥቶበታል፣ ሰምቼዋለሁ። እና እንደዛ ነው። ቤቱን ላይክ ኮፒ ሊንክ ሪፖስት ካደረጋችሁት ዳስ ጉድ፣ ሪፖስት ካደረጋችሁት ጥሩ ነው። እና ዛሬ ቶፒካችን ሙስሊሞች ከእስልምና እንዳይወጡ ምን አገዳቸው? ምንስ ከለከላቸው? ክርስቲያን እንዳይሆኑ ሙስሊሞች ምን አንቆ ያዛቸው ያልን እንደሆነ በዋናነት የምናገኘው በፈርቀዳጅነት የምንመለከተው ሙስሊሞች ከእስልምና እንዳይወጡ ከሚይዛቸው አንዱ ከሃይማኖት ከወጡ የሚደርስባቸው ጫና ነው ማለት ነው። ግድያ መሰረታዊ ሙስሊሞች ከእስልምና እንዳይወጡ ወደ ክርስትና እንዳይመጡ አንቆ የሚይዛቸው ነው። ሰው ዛሬ የምንመለከተው ይህን ቶፒክ ይሆናል። በገነት 72 ድንግል እሱ ወንዶቹ ነው። ሴቶቹ አስተናጋጅ ለመሆን መቼም እስልምና ውስጥ ይቆያሉ ትላላችሁ? በእርግጥ ሴጣን ያዘገያል፣ አይምሮን እንዳይጠቀሙ እንዳያገናዝቡ በማድረግ በምድርም ባሪያ በገነትም ባሪያ ሆነው እንዲቀጥሉ ሴጣን ሊያደርግ ይችላል። ፈቃዳቸውን አሳልፈው ለሱ ስለሰጡ እግዚአብሔርን ለማምለክ ፈቃደኛ ስላልሆኑ ማለት ነው። በዋናነት ግን ግድያው ትንሽ ከፋ ይላል፣ ከበድ ይላል። እንደ ኢትዮጵያ ባሉ ሀገራት ላይ ብቻ ሳይሆን አረቡ ምድር ላይ ከእስልምና የማይወጡበት ምክንያት ግድያን መሰረት አድርጎ ነው። ግድያን በጣም ነው የሚፈሩት። ሰው ከዛ አንጻር ከእስልምና እንዳይወጡ
ምክንያት ሆኗቸዋል ማለት ነው። ስለዚህ ሙስሊሞች ለሃይማኖታቸው በጣም ስትሪክትሊ መሄድ የሚችሉት አሁን ግን ማድረግ ያልቻሉት ይሄ ከሃይማኖት የሚወጣን መግደል ጉዳይ ነው። የሸሪያውን ሕግ ለማስተግበር እና በኢትዮጵያም ላይ ይሄ ነገር እንዲተገበር የማድረግ ስራ፣ እንቅስቃሴዎች፣ ፍላጎቶች አላቸው። ሸሪያው ምንድን ነው የሚል ካለ አንደኛው ሰዎች ከእስልምና ወጥተው ክርስቲያን እንዳይሆኑ የማድረግ የመግደል ስራ የሚሰራበት ነው ሸሪያው ማለት ነው። ይሄንን እንዲቴል እናየዋለን፣ ዛሬ እንመለከተዋለን። ጤናማ ነው ስትላላችሁ የሙስሊሞች ጥያቄ ራይዝ የምናደርግበት ቶፒክ ይሆናል ማለት ነው። ይህንን መተግበርስ ጥሩ ነው ወይ ብላችሁ ታምናላችሁ ወይ? የምናየው ወይንም ደግሞ የምንማማርበት ዋና ቶፒካችን ይሆናል ማለት ነው። ከዚህ በፊት ሰፋ ያለ ጊዜ ገብቼበታለሁ። አምና አካባቢ ላይ እናቴንም ቢሆን ገላታለሁ፣ እህቴንም ቢሆን አልምራትም፣ ምክንያቱም ካላት ትእዛዝ አይበልጥብንም ምናምን የሚሉ ለአንድ ወር ያህል ውይይት አድርጌ ነበር፣ ታስታውሳላችሁ። ልጄንም ቢሆን አልምራውም፣ ምክንያቱም ሸሪያው ቢተገበር ኢትዮጵያ ውስጥ ግድ ነው፣ አስተምሮቱ ስለሚያዘን ካላ ቃል የሚበልጥብን የለም የሚሉ ብዙዎች ነበሩ። ዛሬ እንዳስሰዋለን ማለት ነው። እንደዛ እንማማራለን። ሰሚራ ሰማን? ይሰማል። ያንተ በደንብ ነው የሚሰማው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። እንደ እስልምና ሃይማኖቱን የቀየረ መግደልን ታምኛለሽ? ሰላም እፎይ፣ እንዴት ነው? ሰላም ነው። ሰላም ብያለሁ። ትናንት እናቶችን አወረድከኝ። ልጅውን በጠየኩት ነው እንደምታወርድ እሱ እያወራ እንደ ኢንተራፕት እያደረክ ነበረ። እኔ ልጅ ነው እንደገባኸው ልብስህን ከፍ አድርግ ነው ለልጁ ነው ጥያቄ ያነሳሁት። ለምን ልብስህን ከፍ አታደርግም? ጥያቄህን ግልጽ አድርግ ነው ያልኩት። ሌላ ያወራሁት ነገር እኮ የለም። አይ የእሱን ጥያቄ ሰምተነው እየመለስንለት ባለበት ሰዓት ላይ መሀል እየገባ እሱንም አታክ እያደረግክ ነበረ። እኛ አልሰማንህም አላልነውም አይደለ? ሙስሊም ወንድምህ ነው፣ ሰምተነው ምላሽ እየሰጠነው ነው። እየተወያየን በነበረ ሰዓት ላይ አይደለም የመጣው እሱ ነቃ ብሎ አለም ያወራል እኮ። ነቃ ማላላ ለእኛ ይመለከተንማ። በቃ ጥያቄ ጠየቀ፣ ጥያቄውን እየመለስን ነው። ነቃ ላልክም እኮ አንተ በምትሰድበው ሰዓት ላይ እኛ የሰደብነው ነው የሚመስለው። አንተ ነቃ ላልክም ወይንም ድምፅህን እንዲያርገህ የምትናገረው ምናምን ብትለው ክርስቲያኖች ቤት ስለመጣ ሙስሊሙ ወንድሜ ሰደበኝ ወይንም ተናገረኝ ብሎ ለሚያምነው ክርስቲያኖች የተናገሩት ነው የሚመስለው። ስለዚህ ሌላ ሰው እያወራ እድል ሳይሰጥ አለተራ ገብተህ ሰዎችን አትናገር። እኔስ ሰሚራ ይሰማል? ሰሚራ አብዱ ወይ መልካም። ሜይ ቢ ሰምተዋል ጥያቄያችንን። ማስረጃ ሰጠኛለህ? ለምኑ እምነቱን የቀየረ ግደል የሚለውን ኦኬ። አንድ አይገደልም ብለህ ነው የምታምነው? አዎ። ስለዚህ እምነቱን የቀየረ አይገደልም። ኦኬ። እንደዛ የሚል ካለ የተሳሳተ ነው ብለህ ታምናለህ? ሙስሊም የነበረ ከዛ እምነቱን የቀየረ ሌሎች ሰዎች ወደ እስልምና
እንዳይገቡ የሚያደርግ ከሆነ ነው የሚለው። ኦኬ ምንም ሳይል ኖርማሊ እምነቱን የቀየረን ብቻ ግደሉት ያለ ቢኖር የተሳሳተ ነው ብለህ ታምናለህ? አዎ ድገመው። አንድ ሰው እኔ አምናለሁ እምነቱን ስለቀየረ ብቻ አንድ ሰው ግደሉት ብሎ የሚያዝ ከሆነ ሰይጣናዊ ትእዛዝ ነው ብዬ አምናለሁ። ምክንያቱም ነፃ ምርጫ አለው። ነፃ ምርጫውን ትቶ አይ እኔ አልፈልግም ብቻ ስላለ ይህን እምነት አልቀበልም ስላለ እሱን ግደሉት ማለት ሰይጣናዊ ትእዛዝ ነው ብዬ አምናለሁ። አንተም እንደዛ የምታምነው? ከምን ላይ ነው የምታሳየኝ ማስረጃውን? እኔ ከምንም አላሳይ፣ ጥያቄ ነው እየጠየቅኩ ያለሁት። እንደኔ ታምናለህ ወይ? ዝም ብሎ ስለወጣ ሃይማኖት ስለቀየረ አይገደልም ብለህ ታምናለህ ወይ? እንደዚህ አዎ አይገደልም ብዬ አምናለሁ። ሰሚራ አንዴ ወንድ በጣም እናመሰግናለን። ምንድን ነው ያለን? አዎ አይገደልም፣ ሃይማኖቱን ስለቀየረ ብቻ እንዲህ አይደረግም ብሎናል። ኦራይት ይሄን ሰይጣናዊ ትእዛዝ ነው ብሏል። ማን ያዘዘው ይሄንን ትእዛዝ? ሙሐመድ ነው። ሙሐመድ ያዘዘው ምንድን ነው የምታሳየኝ ነው? ከሐዲስ ላይ ነብይህ ነው ያዘዘው። ሱናን አናሳይ 40:59 ክፈትለት። ከዛ ሳባዎች ያደረጉትን አሳያለሁ። አረብኛው ይሁንልህ እንግሊዘኛው? አማርኛ ይሁንልህ። ወደ አማርኛ ቀየርላት። ያው ያላ መልእክተኛ እንዲህ ብለዋል። አንብበው። ከላ አሳየኛ ቀድሞ ያው ይታያል። ማር ሚካኤል ልበል፣ ማር ሚካኤል ልበል። ሰሚራ ሙሉ አሳየኛ። ከላይ አሳየኝ። እስቲ አሁንም ወደ ላይ በቃ ትርጉም የለ እኮ ነው። ጮክ ብላ አንብብልና ሱናን አናሳይ 40:59 ኢብኑ አባስ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል፣ ሃይማኖቱን የለወጠውን ሰው ምን በሉት አለ። ወንድማችን መጀመሪያ ከሚያውቁ ሰው ጠይቅ። ሚያውቁ ኡስታዞችን አስደምጠህ ሚያውቅ ሰው አይደል? ኡስታዞችን እናስደምጥህ። መን በደለ ዲነሁ ፈቅቱሉ ማለት ምን ማለት ነው? ነብይ ነው ያለው። ማንም ሃይማኖቱን ከቀየረ ግደለው መሐመድ ነው ያለው። ምን ብለናል? አንተ ደግሞ እንደዚህ አይነት ትእዛዝ ሰይጣናዊ ነው ብለናል። ስለዚህ ነብዩ ሰይጣናዊ ትእዛዝ አጥቷል እያልክ ነው። ትእዛዙ ከዛም ከሚያውቅ ሰው ልጠየቅ ነው። ይኸው ኡስታዞችን እናስተማህ፣ የፈለከውን ኡስታዝ እናሰማሃለን። ለምሳሌ ኡስታዝ አቡ አብደላ ምን ይላል? ቀጥል። ኡስታዝ አቡ አብደላ እንግዲህ እያለን ያለው ዮኒ ማኛ የሆነ ጊዜ ሰልሞ ነበረ፣ ከእስልምና ስለወጣ ሙርተድ ነው መገደል አለበት እያለ ኡስታዙ እየተናገረ ነው። ስሙት። ዮኒ ማኛ ሙርተድ እንደሆነ በነገራችን ላይ ጋርም ግጭት አለ እነሱ ጋር። እንግዲህ ሁክሙን ሙርተድ ካላችሁ ዮኒ ማኛ ሙርተድ እንደሆነ በነገራችን ላይ ጋርም ግጭት አለ እነሱ ጋር። እንግዲህ ሁክሙን ሙርተድ በምን እንለያያለን? አሁን ግን ሙርተድ ነው ታውቃላችሁ፣ እስልምና ውስጥ ገብቶ ከእስልምና ፈንግጦ የወጣ እንደሆነ ከዛም ብድግ ብሎ ይሄው ሰደኩ ምን ታመጣላችሁ ብሎ በአደባባይ ቁጭ ብሎ ላይፍን ከፍቶ እነግርሃለሁ ልክህን እያለ ነቢዩን ሲሳደብ፣ አላህን ሲሳደብ፣ ቁርአን እንደፈለገ ይሳደብ። አሁን ተመልሶ እዛ ቤት ቁጭ ብሎ ዮኒን ዳኛ ሲያደርጉት አላህ መናቅ አይሆንም? ዳኛ ሲያደርጉት ፍረድ አንተ። እስቲ ይህን ነገር ተመልከት አንተ። እንግዲህ እያለ ያለው ዮኒ ማኛ ሙርተድ ነው፣ ከእስልምና በመውጣቱ ይገደላል፣ መገደል አለበት እያለ እየተናገረ ነው ኡስታዝ አቡ አብደላ ማለት ነው። ያ አቡ ሀይደርን ማሰማት እንችላለን፣ ሌሎችን ኡስታዞች ማሰማት እንችላለን።
ሙርተድ ኖርማሊ አዲሱን የተረከበት የለም። ዮኒ ማኛን ሳይሆን አዲሱን ያብራራበት ሚል ከሆነ ማለት ነው። አንዴ አዲሱን ያብራራበት የአቡ አብደላ የለም። መን በደለ ዲነሁ ፈቅቱሉ የሚለውን ያብራራበትን ዮኒ ማኛ ምን አገባን እኛ ስለ ግለሰብ አታምጣ። ማን ነው ዘፈን የሚከፍተው? አብደላ አብዱ ምን ሆነ ነው? አብዱ ሚዩት አድርግ ሚዩት አድርግ። ኦኬ አቡዬ አሁን ማይክን አንሳውን። ስለዚህ ሃይማኖቱን የቀየረ ግደሉት የሚለውን አዲሱን አይተሃል አይደለ? መግደል በቃ ሚል ከሆነ ኦኬ። ስለዚህ ሸሪያው ኢትዮጵያ ላይ በሸሪያ ብትተዳደር ትገላለህ ሚል ከሆነ አዎ፣ ግደል ካለ ቀላለሁ። ግደል ሚል አንተ ለማታቀው መሐመድ ብለህ ለማታቀው መሐመድ ብለህ አንድ ሰው እስልምና ለቆ ስለወጣ ትገላለህ? ግደል ካለ በጣም አረጋጋለሁ። ምን ትጠቀማለህ? በገነት ሴት ነው የምታገኘው። ለዝሙት ብለህ እንዴት ሰው ትገላለህ? ማብራሪያውን ሰማለሁ። ገድዬ ማብራሪያውን ሰማለሁ። እሺ ቤተሰብ ሃይማኖት ቢቀየር፣ ስለዚህ ገና ለገና ወደፊት ለማገኘው ገነት ብለህ ትገልበታለህ? ግደል ሚል የሚያዝ ከሆነ አዎ ሐዲስማ ያዘዋል። ምክንያቱም ሃይማኖቱን የቀየረ 3 ቀን ነው ማክሲመም የሚሰጠው ቻንስ። ይሄ ሳሂህ የሆነ ምንም ኺላፍ የሌለበት ምን ከሆነ ሐዲሱ ሚል ከሆነ አንድ ከሆንክ አንተ ይሄንን ጥያቄ እንትና ሁሱ ቤት ሄደህ አትጠይቅም? ያዘውና ናሱ ጆሮን ጠምዘ ወንድ ከሆንክ ይላል። ሴት መስላለህ እንዴ? እነዚህ ሲናተም አንተ ፋሳም አልሸነም እንደ አንተ የሆነ ጊዜ ገብተህ ሁሱን አዲስ ጀማሪ እብድ ነህ አንተ። ጀማሪ እብድ ትሆናለህ። እኔስ አንዴ ቀጥል። አንዴ ቪዲዮውን አንዴ እናዳምጠው። እሺ መልካም። እንግዲህ ይሄ መን በደለ ዲነሁ ፈቅቱሉሁ የሚለውን ኡስታዝ አቡ አብደላ ኡስታዝ ኢንጂነር እና ሐዲሳዊ መልእክቶችን ወደ መቆልመም ይህ ቁልመማዊ ሕጻጽ የሚባለውን ወደ መስራት የቁርአን አንቀጹ የነቢዩ ሐዲስ የሚያስተላልፈውን ግልጽ የሆነ መልእክት ወደ መካደም ጭምር በል አዛብቶ ወደ መተርጎሙም እኮ እያደረሳቸው። ምሳሌ አንድ ልንገራችሁ። መን በደለ ዲነሁ ፈቅቱሉሁ ብሏል። ንስር ቦታ ላይ በምንድን ነው የሚፈሰረው? እስኪ ንገሩኝ። መን በደለ ዲነሁ ፈቅቱሉሁ፣ ሃይማኖትን የቀየረ የሆነ ሰው ምን አድርጉት አሉ? ፈቅቱሉ አሉ ነቢዩ ዓለይሂ ሰላቱ ወሰላም። አይ እዚህ ቦታ ላይ ፈቅቱሉ ሲባል ከእስልምና ከወጣ በኋላ እስልምናና ሙስሊሞችን የሚዋጋ ከሆነ ነው እንጂ ስለከፈረ ብቻ አይገደልም ተብሎ የሚፈሰርበት ሁኔታ ነው ያለው። ይሄ ቀጥታ ዳይሬክትሊ ከነቢዩ አስተምሮ ጋር የሚጋጭ ነገር ነው። ይህን ምን አመጣው ከተባለ የሐዲስ እውቀታችሁ እዚህ ግባ የሚል አንዳንዶች ምን ይላሉ? እንጨርሰዋለን። ቆያቴድ ምን ይላሉ? መን በደለ ዲነሁ ፈቅቱሉ የሚለውን ስለተሸማቀቁበት አይ ከሃይማኖት ወጥቶ ከተዋጋን ነው የሚገደለው፣ አይ ከሃይማኖት ወጥቶ እንደገና ደግሞ ሰዎች እንዲወጡ ካደረገ ነው የሚገደለው እንጂ ስለወጣ ብቻ አይደለም ይላሉ። ይሄ የመጣው ሐዲስና ቁርአን ካለማወቃቸው ነው። እየቆለመሙ እየጠመለሉ እያጣመሙ የሚተረጉሙ አሉ። መን በደለ ዲነሁ ፈቅቱሉ የሚለውን አይ ከሃይማኖት ወጥቶ ከዛ ከተዋጋን እንደዛ ሲሉ አልሰማችሁም? ሲያለባብሱ አንዳንዶች። ሐዲሱ ግን ምንድን ነው የሚለው? ማክሲመም የ3 ቀን እድል ስጠው ነው የሚለው። ኢቨን ቡሃሪ ላይ ደግሞ ባገኘህበት ቦታ እሱን ከገደልክ በቂያማ ቀን ሽልማት አለህ ነው የሚለው።
እነሱ በሚሉት መንገድ እንዲህ ካልሆነ እንዲህ የለም የሚል አንድ ከሐዲስ አይደለም ከሙፈሲሮች ራሱ አያመጡ። እንዲህ ካልሆነ እንዲህ አይደለም የሚል አንድ ማለት ነው። ስለዚህ ሰሂህ በሆነ ምክንያቱም የሌለው ለምን መሰላችሁ? እንደዛ ከሆነ እነሱ በእነሱ ሎጂክ ሄድን እንደዛ ካልሆነ አይገደልም ካሉ ኢብን አባስ ወንጀለኛ ይሆናል፣ አሊ ወንጀለኛ ይሆናል፣ ዑመር ወንጀለኛ ይሆናል፣ ሌሎችም ሰሃባዎች ወንጀለኛ ይሆናሉ። ምክንያት ቀጥታ ከእስልምና የወጡትን ገና ሲያዩዋቸው አንቀመጥም እያሉ ያስገደሏቸው። ቀጥታ ከእስልምና የወጡትን አሊ በተለይም ሰብስቦ እሳት ነው የለቀቀባቸው፣ አነደዳቸው። እሳት ስለተዋጉ አይደለም፣ ከእስልምና እንደወጡ ሲሰማ እሳት ለቀቀባቸው። ስለዚህ ምን ይሆናል ማለት ነው? ወጥቶ ካልተዋጋን ወይንም ደግሞ ወደ እስልምና ሰዎችን ካላጠመመ ካልነካን አይገደልም ካሉ እነ አሊ የእስልምና ጠላት ወይንም ደግሞ ትክክለኛውን ሐዲስ ማይከተሉ ነበሩ። ሙሐመድ ግልጽ ተናጋሪ ነው የሚለው ደግሞ ውድቅ ይሆናል። ምክንያቱም ቀጥታ ሃይማኖቱን የገደለውን ባገኘበት ግደለው ካለ በኋላ አይ ካልነካን አይገደልም ካሉ ሙሐመድ ግልጽ ከሱ በላይ ተናጋሪ የለም የሚለው ውሸት ይሆናል ማለት ነው። ለዚህም ነው በሙፈሲሮች ደረጃ ምንም አይነት ጥርጥር የለበትም። ምንም አይነት በዚህ ጉዳይ ላይ መተላለፍ ወይም ኪላፍ የለበትም። ኦኬ፣ እቺ ቪዲዮ እናዳምጣትና እንመለሳለን። አብዱ እና እዚህ ላይ ያሉ ሰዎች የሚሰጡት ነገር ከእስልምና ጋር ሊትራሊ እንደሚጋጭ ነው እያብራሩ የሚሄዱት። ሌሎችን ማስረጃዎች እያነሱ የሚዋሹትም ማለት ነው። እንደዚህ ቀን ይሰጠዋል እንደዚህ የሚለው which is wrong እንደሆነ ነው ፎይ እንዳለው። እንግዲህ እስልምናን በብዙ መልኩ ስለሚያፈርስ ይቀጥልና ስሙት። ይህን ምን አመጣው ከተባለ የሐዲስ እውቀታችሁ እዚህ ግባ የሚባል አይደለም። እስኪ ውርርድ እናድርግ። እስኪ አንድ ሰው መጥቶ ስራ አርካኑል ኢስላም፣ ስለ አርካኑል ኢማን፣ ስለ አርካኑል ኢሕሳን፣ ስለ እነዚህ ሶስቶቹ በቃሉ የሚያብራራ ሰው አና ተሐዳሁ አንድ ሰው ወይ ሁለት ሰው ሊመጣ ይችላል። አብዛኛው አርካኑል ኢስላም፣ አርካኑል ኢማን ከዛሊከ አርካኑል ኢሕሳን አያውቁም። አቅሳመ ተውሂድ አያውቁም። በል አቅሳመ ተውሂድ አስማ ወሲፋት ላይ የአሻዒራዎችንና የሙዕተዚላዎችን እምነት የሚያረጋግጡ ግድያው እዚህ ጋር ነው የጨረሰው። አይ ቲንክ መሀል ላይ የሚያወራ መስሎኛል። ኤኒዌይስ ሌላ ቦታ ይሁን መሀል ላይ የሚያወራበት ሰው እዚህ አካባቢ ያው እስልምናን ያስመጣሉ እነዚህ ንግግሮች እያለ ያወራል። ኦኬ እሺ፣ አብዱ በቃ አዳምጠው አንተ እዛው። አብዱ ወይ ወንድሜ እንዴት ነህ? ኦኬ ሰላም ነው አለን። እኔ የምልህ እሺ ወንድሜ ማለት ይቻላል ግን በእስልምና እኔ ተቃውሞም ትችትም የለኝም። እሺ ሊኖረኝ የሚችለው አንተም ሆነ እኔ ወይም ሌሎች ሰዎች አሉ እሺ ባለንበት ነገር ላይ የራሳችን የሆነ አቋም አለን። እሺ ሁሉም ሰው አሁን አንተና እኔ እንደምናወራቸው ሰዎች አይደሉም። ብዙ በቢሊየን የሚቆጠር ህዝብ ነው የሚከተላቸው ነብዩ መሐመድ ማለት እኔ ተከታይ ላልሆን እችላለሁ፣ ግን በጣም የሚከተላቸው ሰዎች አሉ። አሁን ይሄም አንድ ተራ ሰው ያለው ሰውዬ እነሱ ሊወክል አይገባም። አይወክላቸውም። ታዲያ ምንድን ነው እሱ? አብደላ አብዶ የሙሐመድ ንግግር ሙሐመድን ይወክለዋል አይወክለውም? ኖ ሰዎች የሚናገሩት ነው እንጂ እነሱ የሙሐመድ ንግግር ነው ያልኩት። የሙሐመድ ንግግር ሃይማኖቱ የወጣ ሰውን ግደሉት የሚለው የሙሐመድ ቶፒክ ላይ እንግባ። ስለ ተረት ተረትና ሐሜት 2000 ሰው እዚህ ቲክቶክ ላይ ያለ ዩቱብ ላይ በጣም ብዙ ሰው እያዳመጠን ነው። በቴሌቪዥን የሚያዳምጡን አሉ፣ በስልካቸው የሚያዳምጡን አሉ፣ በተለያየ ቦታ ላይ ሆነው የሚያዳምጡን አሉ። እና ለእሶና ሐሜት ተረት ተረት የኔንም ያንተንም መስማት ስለማይፈልጉ ጌት ቱ ፖይንት ወደ ፖይንቱ እንመለስና ሰው ከእስልምና ሃይማኖቱን ከቀየረ ምንድን ነው የሚደረገው? እንደ ሸሪያው ምንም አይደረግም። ምንም አይደረግም። አዎ አይገደላል። እየሰማሁ ነበር። ይገደላል የሚለው
ስለዚህ ገደላ የሚለው ውሸት ነው። የሌላ እምነት የሚያዋርድ ከሆነ አሁን አልጠየቅኩም። ከፍ አድርጌ መረጃ ስለምጠይቅ ተረጋጋ። እኔ ጋር ስታወራ የቤቱን ህግ ልንገርህ። ተሳስተህ ላወራሃት እንኳን ነጥብ ልይዝብህ እችላለሁ፣ አዲስ ስለሆንክ ነገር። ከዛ ከፍ አድርጌ መረጃ አምጣ ብዬ እልሃለሁ። ስለዚህ ለምታወራን ነገር እርግጠኛ ሆነ መረጃ እንደምታመጣ ብቻ መጥቀስ እንደምትችል ብቻ ስታቅ ነው የምታወራው። የማውራት ነፃነትን እየነፈኩ አይደለም። መረጃዎች ካሉ እርግጠኛ ከሆንክ ግን እንደፈለገ ታወራለህ። ጥያቄ መጀመሪያ ሰው ሃይማኖቱን ከእስልምና ቢቀይር ቢለቅ እስልምናን ምንም ባይነካ ከእስልምና ግን እስልምና አልፈልግም ሐሰተኛ እምነት ነው ብሎ ክርስትና ቢገባ ምንድን ነው የሚደረገው? እንደ ሸሪያው እንደ ሙሐመድ ትእዛዝ ለምን ሐሰተኛ ያልከው ቃል ለምን ወጣ? ከምን ሐሰተኛ ለምን ሐሰተኛ ባይሆን ኖሮ ከእስልምና አይወጣም። እውነተኛ ከሆነ ከእስልምና ሃይማኖቱን ሊቀይር አይችልም። እስልምና ስህተት ነው፣ የተሳሳተ ነው። ቆይ አዳምጠኛ። ምክንያቱም ከእስልምና ሊወጣ የሚችለው ኦልሬዲ እስልምና ውስጥ የነበረ አካል ከእስልምና ሊወጣ የሚችለው እስልምና ሐሰተኛ ነው ሲል ብቻ ነው። ሐሰተኛ ነው ካላለማ እስልምና ውስጥ ነው የሚቀጥለው። ስለዚህ ሙሐመድ ሐሰተኛ ነው በቃ ከእስልምና ከወጣ ነው። እስልምናም ስህተት ነው ከእስልምና ከወጣ። ስለዚህ አላህም ለሱ አምላኩ አይሆንም ከእስልምና ከወጣ። ስለዚህ እነኚህ ትክክል አይደሉም ብሎ ክርስቲያን ቢሆን ምን ይደረጋል? አይ አሁን አንተ እየሄድክበት ያለው ነገር እኔ አሁን ጨርሳላ ልንገርህ። አንድ ሰው ሊወጣ የሚችለው አንተም እኔም በምናገሮች ቃላቶች የሚያሳምን ነገር ሊሆን ይችላል። ያ ነገር ሐሰት ሆኖ ሊያሳምነው ችሎ ከወጣ ያኛው ሰውዬ እምነቱን አይወክልም። በቃ የሚወክለው ነገር ለምንድን ነው? አሁን አንተ የምትከራከርበት ጊዜህን ሰጥተህ እየተከራከርክበት ያለው ነገር አለ። ገብቷል? ይሄ ሰው የጠየቁ መልስ ፕሊዝ አይደለም። አንተ ሐሰት ነው ብለህ ያልከው ቃል ነው የተናገርኩ። ሐሰት ነው ብለህ ያልከው ቃል ነው። ሐሰት ነው ካላለ ከእስልምና ወጣም። አዳምጫለሁ እኮ አዳምጫለሁ። እሱ ከየትም እየቆራረጠች የምታመጡ ቪዲዮ ሐሰት ነው። ስለ ቪዲዮ አይደለም ያወራ ነው። እኛ የጠየቅንህም ብቻ መልስ። አንድ ሰው ከእስልምና ቢወጣ ምክንያቱም እስልምና ትክክለኛ ሃይማኖት አይደለም ብሎ ወደ ክርስትና ቢመጣ እንደ ሸሪዓው ህግ እንደ ሙሐመድ ትእዛዝ ምን ይደረጋል? እሱም ብቻ ነው መልስልን። ማይክን አንሳውና ሚዩት አድርግ። ቢኒ ቀጥል። አይገደልም እኔ እላለሁ። አንተ አስረጃ። አይገደልም። ሐዲሱን ክፈታዋል። ቀጥል። ችግር የለም። አረብኛ ሆነልህ? እንግሊዝኛ? ሁሉም የፈለከውን አድርገው። ያው ሁለቱም ተከፍቷል። ከምን ላይ ነው ይሄን ያመጣው? ጮክ ብላን በብላና ሳይለ አንብበው። ቅድሚያ አይቼዋለሁ ግን አንብበዋ። ለዚህ እኮ ነው እነ ኡስታዝ አብዱልአዚዝ ነው የሚባለው ያ ታዋቂ ኡስታዝ ባይዘሱ በጣም ታዋቂ ኡስታዝ ነው። በፊት ላይ እዚህ ረድ የሚሰጣቸው ቲክቶክ ላይ ላሉት ከዓመት በፊት መጥቶ ጫና ውስጥ ሲገቡ የሚያስተምራቸው ኡስታዝ ነው። አሁን ላይ ተቋርሸዋል። ብዙ ስህተት እያገኙ ትናንትና ነው የተለቀቀ ቪዲዮ ደግሞ አይቻለሁ። እዚህ ቲክቶክ ላይ ንጽጽር የሚሰሩ በሞላ እውቀት የላቸውም። የ6 ወር ኮርስ ወስደው ነው ንጽጽር እየሰሩ ያሉት። እየሰራንበት ነው። ንጽጽር እንዴት እንደሆነ እናሳያችኋለን። በቅርብ ቀን ውስጥ እናሳያችኋለን ንጽጽር እንዴት እንደሚሰራ ምናምን ብሎ የተናገረውን ሰምቼዋለሁ። እና ለዚህ ነው ሐዲስ እውቀት የላቸውም፣ የተፍሲር እውቀት የላቸውም።
ቁርአን እንኳን በስርዓት የቀሩ አይደሉም ያለው ለዚህ ወዶ አይደለም፣ አያውቁትም አስተምሮታቸው። እኛ ደስ ይለናል እኮ በካዱ ቁጥር ደስ ይለናል፣ ነብያቸውን ሐሰተኛ ስለሚያደርጉ። አሁን ካሊድን አስክደውና ነብዩን ሐሰተኛ አድርጌ አስወጣዋለሁ ማለት ነው። ካሊድ ሰላም ሰላም፣ እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም፣ ጥያቄውን ሰምተዋል። እንደ ሸሪያው ትእዛዝ ወይንም ደግሞ እንደ መሐመድ ትእዛዝ ሰው ከሃይማኖቱ ቢወጣ ምንድን ነው የሚደረገው? እኔ አሁን እዚህ ጋር ሰፋ ለማብራሪያ ብሰጥህ ወይ ሙይት ታደርገኛለህ ወይ ታወርደኛለህ። ስለዚህ ያው የምታዳምጠኝ ከሆነ ያው ቅድሚያ መረጃ ትከፍታለህ፣ ታብራራለህ፣ እያነበብክ ታብራራ። ግን አንተው ባመጣኸው ቶፒክ ደግሞ እንደምቀብረህ ወቅ እቀብርሃለሁ። ትስማማለህ? አሁን ክፈት መረጃውን። ባመጣኸው ቶፒክ እቀብርሃለሁ። ለመውረድ ብልግናን፣ ስድብህን አትጠቀመው። አሁን ይሄ ስድብ እኮ አለ ማለት አይደለም እኮ ሰፊ ማብራሪያ እንዳልሰጥ ትከለክለኛለህ አልክ አይደለ? እኔ አይገደልም ብለህ ልሞግት እንዳሰብክ ስላወቅኩኝ እኔ ደግሞ ደስ ብሎኝ መስማት ስለምፈልግ ኢቭን አንድ መረጃ እንዲህ ከሆነ በዚህ ምክንያት አይገደልም የሚል ቆይ አንድ ሐዲስ ካመጣ ነብይ ያላለም እንደዚህ የሚል አንድ ሐዲስ ካመጣ አይ ወንደር እሸልምሃለሁ። ቀጥል። ችግር የለም፣ ማስረጃ አመጣልሃለሁ፣ የሐዲሱን ማብራሪያ አሰጥሃለሁ። ግን በዚህ ባመጣኸው ቶፒክ ደግሞ እቀብርሃለሁ። አንተ እቺን ቃል ገባለህ። እንደ ካሮት ነብይ ገና በ63 ዓመቱ የተቀበረ አልጋ ስር የተቀበረ ነብይ ያመልክ እስካሁን ድረስ እኔ ስደብ ነብያት ስደብ በፈጠረ ፎይ። አሁን ቶፒኩ ላይ ግባ፣ መረጃውን አውጣና አብራራ። እሺ ምን ይላል መሰለህ? እስቲ የቱ ጋር ነበር ያደረከው? ያ ስለ መንበደለ ዲነሁ ፈቅቱሉሁ የሚለው አካሄድ እንዴት መሰለህ? እንዳታወርድ ያደራል። ያ እከፍታለህ፣ አወርዳለሁ። ተረት አንሰማው። ክፈት። አንድ ኢቭን ሙፈስሮች ራሱ እንዲህ ካልሆነ እንዲህ አይደለም ካሉ ይኸውልህ፣ አንተ እንደምትለው እኔ እንደምለው ካልሆነ በትንሹ ለአንድ ወር ንጽጽር አልገባ። ምክንያቱም እድሜ ልክህን እንደዋሸ እንዲሁ እንደፎከርክ አንድ ቀን እንኳን እኔን ቻሌንጅ ሳታደርግ የስንት ወር ሆነብህ? አንድ እንዲሁ ሃይማኖቱን እየካርክ ዕለት እየካርክ ነብይን ሐሰተኛ እያደረግክ ነው ወጣው። አንድ መረጃ ዛሬ ቻሌንጅ አደርጋለሁ። ቅድም ስናገር ሰምቻለሁ። እንደፈለገህ እንድታወራ ፈቅድልሃለሁ። ምፈቅድልህ ግን መረጃ ሲኖርህ ነው። ያለ መረጃ ግን ተሆነ ማውራት የምትፈልገው እኔ ጋር አይቻልም። አንድ ቃል ማውራት አትችልም። ምክንያቱም ያንተን ተረት መስማት ስለማንፈልግ። ማስረጃ ካለህ ግን አይደለም 1 ደቂቃ አይደለም 2 ደቂቃ 10 ደቂቃ ፈቅድልሃለሁ። መረጃውን ግን ቅድሚያ ተረትህን ግን አልፈልግም። ተረት አለ እኔ ችግር የለም። ካላወራከኝ ቻሌንጅ ብቻ አይደለም እቀብርሃለሁ። ቃል ገባልሃለሁ። ፉከራውን ተወና አሁን ትቀብረኛለህ። ቅድሚያ እስኪ አሁን ቶፒኩ ላይ የተጠየቀውን ማብራሪያውን ክፈትና ሐዲሱን እንደዚህ ካልሆነ እንዲህ አይሆንም ያለበትን ነብይን ማስረጃውን አምጣና ቀጥል። ይሄው አንዴ እየከፈተ ነው፣ ታገሰኝ። እሺ አይደለም አሁን 1 ዓመት እታገሳለሁ በዚህ ጉዳይ ላይ ኢጅማ ያለበት ነው። በዚህ ጉዳይ ላይ ልንገርህ፣ ምንም ጥርጥር ምንም ኪላፍ የሌለበት ነገር ቢኖር ከሃይማኖቱ የወጣ ሰው ግደሉት የሚለው ነው። ትንሽ ብቻ። እሺ ችግር የለውም። ቢኒ ሰላም ብያለሁ። ዩቱብ ላይ ያላችሁ ሁላችሁንም ሰላም ብያለሁ። እንዴት ናችሁ የዩቱብ ጀማ? እቁብ ዛሬ ማን ነው የሚበላው? ነገ ጾም ማስያዣ አንተና ጾም የምታስይዘን አንተ ነው። እሺ ቻሌንጅ ብቻ ሳይሆን እቀብርሃለሁ እያልኩ ነው። አሁን ግን እንዳታጠፋው ካሜራውን። ይኸውልህ ቤተሰብ እናስተምሮት ምን እንደሚል አንብብ። ይኸውልህ በሃይማኖት ማስገደድ የለም።
እሺ ቀናው መንገድ ከጠማማው ተገለጠ። ጣዖትም የሚክድና በአላህ የሚያምን ሰው ለእርሱ መበጠስ የሌላት ጠንካራ ዘለበት እርግጥ ጨበጠ ይላል። በእስልምና በሃይማኖት ማስገደድ የለም። ይሄ ቁርአን ነው እንደዚህ። ስለዚህ ነው መንበደለ ዲነሁ ፈቅዱ ስለሚል ቆይ ኦኬ፣ እንደዛ ቢልህም በሃይማኖት ማስገደድ የለም ቢልህም ይሄ ለማን የተሰጠ ትእዛዝ ነው መሰለ? ክርስቲያን የነበሩ ኦልሬዲ ሙስሊም ያልነበሩትን በመጀመሪያ የተሰጠ ትእዛዝ ነው። ኑ ወደ እስልምና ግቡ ብሎ ማስገደድ በፊት የለም ነበር። እስልምና ውስጥ የነበረ ሲወጣ መግደልና እኔን ለምሳሌ ሸሪዓሁን አይገድለኝም። ኦልሬዲ ክርስቲያን ስለነበር ሙስሊም ስላልነበርኩኝ አስገድዶ ሙስሊሙን አይለኝም። አሁን ማለት ነው በሸሪዓው በዛ ህግ መሰረት በዚህ ማለት ነው። ከእስልምና ከነበርኩ ግን ከእስልምና ከወጣው ካፊር እባላለሁ። ካፊር ደግሞ ሙርተድ እሆናለሁ፣ እገደላለሁ። ልዩነት አለው። ይሄ የተሰጠው ለማን ነው? ና ወደ እስልምና ግባ ተብሎ አይገደልም ነበረ። ይሄም ደግሞ ተሽሯል። አብሮጌሽን የሚባል አለ። ሱራ 8:39 አንዴ ክፈተው። አልተሻለም። ይሄ ቁርአን አይሻርም። ቁርአን አይሻርም እኮ ላሳያለሁ። ክፈተው። ወላሂ አይሻርም። ፕሊስ አንቀጽም ከአንቀጽ ቦታ መለወጥን ብንፈልግ የሚለውን አታውቀውም ማለት ነው። በአንቀጽ ቦታ ሃይማኖት በአንቀጽ ቦታ አንቀጽ ይለወጣል አይለወጥም? ሊለወጥ ይችላል። በቃ ስለዚህ ተለውጧል። ምን በሚል ማስገደድ የለም ቢልም ሱራ 8 ላይ ሃይማኖት ለአላህ ብቻ እስኪቀር ድረስ ምን በሏቸው? ላንብብልህ። በጦር ዘረፋ ምዕራፍ ተቀይሯል። ከፍ አድርግልን። ሁከት እስከማትገኝ ሃይማኖት ሁሉ ለአላህ ብቻ እስኪሆን ድረስ ምን በሏቸው? ተጋደሏቸው። ቅድም ምን አልከኝ አንተ? መጋደል የለም መፍት ነው አልከን አይደል? እዚህ ጋር ደግሞ ምን አለ መሰለ? ሃይማኖት ምን እስኪቀር ብቻ? ለአላህ ብቻ እስልምና እስኪቀር ብቻ ምን በሏቸው? ተጋደሏቸው። አለስ ግጭት ይሆንብሃል። አልተሻረም ካልከን እናመሰግናለን። ቁርአን እርስ በርሱ የሚጋጭ ነው። አብሮጌሽን ግን ታጸድቃላችሁ። ሐዲሱ ደግሞ አንተ የጠቀስከው ጥቅስ ከእስልምና የወጣን የሚመለከት አይደለም። ሐዲሱ ከእስልምና የወጣን የሚመለከት ነው። ሐዲሱን ታብራራለህ አሌስ። አሁንም ደግሞ ፎር ሴክ ኦፍ አርጉመንት ልቀበለው፣ ይህን ሰውዬ ልቀበለው። ኢቭን ከእስልምና ለወጣው ነው የተነገረው ብዬ ልቀበለው። ከእስልምና የወጣን ማስገደድ አይቻልም ይላል ቁርአኑ ብዬ ካሊድን ልቀበለው። ፎር ሴክ ኦፍ አርጉመንት። ነቢዩ ደግሞ ምን ብሏል? ከእስልምና የወጣን ግደሉት ሊትራሊ ብሏል። ሱናን አናሳይ 40:59 ላይ። በዚህም መሰረት ቁርአንና ሐዲስ ይጋጫሉ። ሙሐመድና አላህ ይላተማሉ። ቁርአንና ቁርአን ይጋጫል። ሐዲስና ነብዩ ቁርአን ያሉትን አሳይ። ይጋጫል። አላህና አላህ ይጋጫል። ሐዲሱን ክፈተዋል። ነብዩ ያሉትን አሳይ እኮ ላሳይ ነው። አንብበው እስኪ። أخبرنا عمران بن موسى قال حدثنا ታች አለችው የመጨረሻው ላይ መንበድነ ዲናሁ ከምትለው ጀምር። من بدل دينه فاقتلوه ትርጓሜው ምን ይላል? ይህ ማለት አንተ እንደምትረጉመው ተርጉመው ሐዲሱ ምን ማለት ነው የሚለው የራሱ እንትን አውድ እኮ አለው። አንተ ዝም ብለህ በቀጥታ ሳይሆን እንትን የሚለው ተርጉመው ምን ይላል? ልነግርህ ነው። ተረጋጋ። ቀጥል። ይሄ ማለት ሃይማኖቱን ቀጥሎ ቀይሮ እናንተ ጋር ቂታል ያደረገ እናንተ የተዋጋ ሰው አይደለም። እናንተን የተዋጋችሁ ሚል ወራዳና ቆሻሻ ትበል። እናንተን የተዋጋ ሚለውን እዚህ ሐዲስ ላይ ያሳየኝ። እስልምና እንደዚህ ነው። ውርደትና ውሸት ከነቢያቸው የተማሩት ነው። እናንተን የተዋጋ አይልም በፍጹም። አዲሱ መንበደለ ዲነው ፈቅቱሉ የሚለው ሃይማኖቱን የቀየረን ግደለው ነው የሚለው። ማንኛውም ሃይማኖቱን ተቀየረ ግደለው ነው የሚለው። እንዲህ ነው የሚዋሿችሁ እነኚህ ቆሻሾች ወራዶች ኡስታዞቻቸው ማለት ነው። ያሁን ይሄን አንድ መስጊድ ላይ እኮ አሰጋጅ ነው።
የሙሐመድን ሱና የሚከተለው በውሸት ነው። ሙሐመድ በእኔ ላይ ዋሸ ጋነም እሳት ይገባል ብሏል። ሙሐመድ እንደዚህ ያላለም እያለን ነው። ፊት ለፊት አዲሱን ከፍታል። ኢቭን ማብራሪያ እንኳን አምጣለት እስቲ። እንደዚህ አይደለም አይገደልም የሚል ማብራሪያ ጥቀስለት። ለዚህ ሙሐመድ እንደዛ አላለም ብለህ ቆይ አዳምጥ። ስድብ ደግሞ አሳድብ። በስነ ስርዓት እናውራ። አሁን ክፈት። እናንተን የተዋጋ ሚል ነው ብለሃል። ክፈት። ወራዳ ሌባ ማን ጋር እንደገባ አላወቅማ። እንዳትዋሽ ብዬ ነበር ቀደም። አሁን በምን እንደማሳየት ታውቃለህ? እነ አሊ ምንም ሳይጠይቁ ምንም ሳይዋጓቸው እሳት ለቀውባቸዋል። ኢቭን አንዱ ይሄ ከእስልምና እኮ ትናንት ወጣ ሲባል ከእስልምና ወጣ ካላረዳችሁት አልቀመጥም ያሉ አመጣብሃለሁ፣ ምንም ሳይዋጓቸው። ስለዚህ ሳቦችህ ነፍሰ ገዳይ ለነብይ ታዛዥ አልነበሩም ብዬ እፈስርብሃለሁ። አሁን ቅድሚያ ግን እቺ ባልካት መረጃ አንተ እሺ፣ በጥቅም ሃይማኖትን የቀየረ ነው የሚባለው በደል የሚባለው ብዙ አይነት ትርጉም አለው። አይልም በጥቅም ሚል የለም። በጥቅምም ቢሆን መፍቱ ነው። በጥቅምም ቢቀየር መፍቱ ነው። እናንተ በጥቅም ሙሐመድ ብሏል። ምን ብሏል መሰለ? ቆይ የልታመልጠኝ መሰለ? ሙሐመድ ምን አለ መሰለ? ልቦቻቸው የባበሉ እነኛን ምን ስጧቸው ይላል መሰለ? ሙሐመድ መቶ ግመል የሰጣቸውን ረሳኸው? አይ ቲንክ ሱራ 960 ወይም ደግሞ ሱራ 860 ነው። ለማን የሚረብሽ እዚህ ሚት አርግ እንትና እነኛ ልቦቻቸው የባበሉ የከጀሉትን ምን ስጧቸው ይላል? ጥቅም በመስጠት ወደ እስልምና አንጧቸው። ሰሃቦቹ እንደውም እኛ ተዋግተን እኛ ዘርፈን የጦር መሳሪያችን ደሙ እንኳን ሳይደርቅ እንዴት ለነሱ ግመል ትሰጣለህ ብለውታል። በግመል ሰዎች ወደ እስልምና እንዲገቡ ገንዘብ ጥቅማጥቅም ሲሰጥ ነበረ። ሰዎች ለጥቅማጥቅም ብለው እንኳን ቢወጡ መግደል ሐራም ነው በእኛ። አይ አንተ ደግሞ አሁን ምናል ቅድም ስለተዋጉ ነው አልክ። አሁን ደግሞ የሚገደሉት በጥቅማጥቅም አግኝተው ከወጡ ነው አልክ። ኢቭን ከራስ ጋር ክለሽ ያደርጋል። ኢቭን እንደዛ እንኳን ቢሆን ጥቅማጥቅም እንፈልገው ቢወጡ እንኳን መግደል የሚል የለም። ታመጣ ትችላለህ እንደዛ ሚል? እሺ ቃሌን ልፈጽምና ቀደም የጠቀስኩትን ግዴታ ምጽዋትን የሚከፍሉትን ለድሆች ምስኪኖች፣ በእርሷም ላይ ለሚሰሩ ሰራተኞች ልቦቻቸው ይህን መደማሰሩ ልቦቻቸው በእስልምና ለሚለማመዱት ይሄ የሚሰጠው ምንድነው? መጽዋት ስጧቸው ለነሱ ምን እስልምናን ልባቸው ለማመድ ወደ እስልምና እንዲመጡ ማለት ነው። ሐዲስና ተፍሲሮች አሉ። በግልጽ ሙሐመድ በጣም ብዙ ግመሎች እስከ 100 ድረስ ለነኛ ሲሰጣቸው እኛ የተዋጋንበት ደሙ እንኳን ሳይደርቅ እንዴት ነው እሱ ለነሱ ትሰጣለህ ምናምን ብለው ሲሉት እነሱ ገና ስላልመጡ ማማመለያ ነው። እናንተ ሌላ ይሄ ስለ ሰደቃ ነው የሚያወራው። ስለ ሰደቃ ነው የሚያወራው። እንማ ሰደቃቱ للفقراء والمساكين والعاملين عليها والمؤلفة قلوبهم ሌላም ያወራል። ስለ ሰደቃ ነው የሚያወራው። ሰደቃ መስጠት ያለባቸው ሰዎች ነው። ካሊድ ስለ ሰደቃ ነው። ከፍ አድርገው ሰደቃው ለማን ነው የሚሰጠው አለ። ምጽዋቱ ለማን ነው የሚሰጠው? ዝቅ አድርገው ለማን ነው? ዝቅ ቁርአኑ ይኸው ሆኖ ዝቅ አድርግለት። አረብኛውን አይደለም ፈልገው ለድሆች ለምስኪኖች እሺ፣ በአላህ መንገድ ለሚታገሉ እሺ፣ ለመንገደኛ ይልም ወፊ ሰቢልላህ ወቢን ሰቢል ለእንደዚህ ነው የሚለው አይልም። መንገደኛ አይደለም። ማብት ይችላል። አማርኛውን ሲያርጉና ቀጠፍክበት። አየህ፣ ከፍ አድርገው አማርኛው ቀጠፍክበት። መንገደኛ ለሽፍታ ትሰጣለህ? ሽፍታ መንገደኛ ትሰጣለህ? አይ ለምስኪን የተባለው ለመንገደኛ ዝም ብሎ ይሰጣል? አይሰጥም። ኦኬ፣ ለማን ነው አለ? ለደሆች፣ አማርኛውን ከላይ ጀምረህ እኮ ያው ግዴታ ምጽዋቶች የሚከፈሉት አለ ለደሆች፣ ለምስኪኖች፣ በእርሷ ላይ ለሚሰሩ ሰራተኞች ልቦቻቸው ለሚማልዱት ፈስረው እስኪ ልቦቻቸው በእስልምና ታዲያ ይሄ ከእስልምና ወጥስ ነው ለሚለማመዱት እንጂ ይስቃል።
ከእስልምና የወጡት ነው አላልኩም። እኔ ከእስልምና የወጡ ናቸው አላልኩም። ወደ እስልምና እንዲገቡ ወይም ደግሞ እስልምና እንዲመኙ ነው። ተፍሲሮችን ሐዲሶችን ማታውቅ ከሆነ በሐዲስ ፈስርባለሁ በቃኝ እስክትል ለደረሰዎች እኮ ነው። እስልምና ለሚለማመዱት ማለት ለደረሰዎች እንደማለት ነው። ቅርአት ለሚቀሩት እስልምና ለሚለማመዱት መረጃ ይሄው ያለ እኮ ነው። እኮ ራስኩ ያለ እኮ ነው። እስልምና ለሚለማመዱት ማለት ነው። መረጃው የእስልምና እኮ ለሚለማመዱት ራሱ ይመልሳል ራሱ። ይሄው እኮ ቆይ መረጃውን ክፈተው ቅድሚያ። መረጃው ከይኸው ለእፎይ እስልምና ለሚለማመዱት ማለት ነው። ደረሰዎቹ እስልምናን አልተለማመዱም ማለት ነው። አያውቁትም እስልምና። ልክ ለእንትኖች ማለት ነው። ይሄ ገዳም የሚቀመጡት የለም እናንተ ጋር ለእነሱ ነው ሰደቃ የሚገባው እንደማለት አይደለም። ኧረ ተው በእናትህ በራሳችሁ ክፈት። እንደዛ ብሎ የፈሰረልህ ክፈትልኝ። እንደዛ ብሎ የፈሰረልህ ተፍሲሩ ይሄው እኮ ቃል ከፍ አድርገውና አድርገው እዛው ላይ እኮ አለ ተፍሲሩ። ምን አገናኘው ከዚህ ተፍሲር ጋር? ይሄ እኮ በእስልምና ለሚለማመዱት ማለት እስልምናን ትምህርት ለሚማሩት ከፈለክ ይሄን ነው ቡኻሪ ማን አድርግና አሳየኝ። ኦኬ እሺ አሳያለሁ። እኔ በተፍሲር በሐዲስ አሳያለሁ። አክቹአሊ አይ ዶንት ኖ ምን ያህል እውቀት እንዳለ አላውቅም። በመቶ ምናምን ግመል ሰጥቷቸው ነበር መሐመድ እና ይህ ነው ለመሆኑ እቀብርሃለሁ። ሰዓት ደግሞ ልግባና ልቅበርህና ልውጣ። ቆይ ኢየሱስ ክርስቶስ አዳም አንተ ከስራለህ። ኧረ በእናትህ ቆይ በእናትህ ድንቁርናህን ገና ቆይ በእናትህ ፕሊዝ። ቃል መክፈት ከቻልክ ብከፍትልኝ ደስ ይለኛል። ምን አልክ? ሙሉ ጋር ዋሸሁ፣ ወላሂ አልዋሸሁም። እሺ እውነቱን ነው እያወራ ያለው። ዋሽቻለሁ? አልዋሸሁም። ይህ ፊታዊ ሆኑ እናንተ ዋላ ያለው ነው ያወራሁት። የቱ ጋር ዋሸሁት? አይደለም ይሄ የሚፈሰረው አዳም ሐዲሱ ላይ ያለው መንበደለ ዲን ነው ማለት መቀየር ነው። ስለመቀየር ነው የሚያወራው። ገብቶሃል? ቅያሬ ነው ሃይማኖቱን በተለያየ ፕሊዝ ተረጋጋ። ቆይ ምንድነው ወደ ሌላ ቦታ የምትሄዱት? አሁን ይሄንን በአማርኛ በትክክል አንብቡ። ቆይ ተረጋጋ። ተቀብረህ ነው እንደምትለው አዳምጤሽ። ፕሊዝ ተረጋጋ። ቆይ ተረጋጋ። አይ ምንም የሚያውቀው ነገር እኮ ስለሌለ ነው። አልዋሽም። እኔ እኮ አሁን ትክክለኛ ነገር ነው። አንዴ ቢኒ ይሰማል? ወንድማችን ያለን እንግዲህ ልብ ብላችሁ ሰምታችኋል። እስካሁን ሲጨቃጨቅ የነበረው መሐመድ በገንዘብ አያሰልምም እያል ነው ሲጨቃጨቅ የነበረው። ልብ በሉ ምን ያህል ውሸታም ወራዶች እንደሆኑ፣ ለሃይማኖታቸው የማይታመኑ እንደሆኑ በደንብ አሁን ትረዳላችሁ። ይሄ ልጅ አሁን ይሄን ማስረጃ ባናወጣው ዋሽተን እኛ የዋሸን አስመስሎ ሊያልፍ ነበረ። ይሄው በአማርኛው አምጥቼላችኋለሁ። ሪያዱ ሳሊህ ቅጽ 1 ላይ ይሄው ሐዲስ 553 ላይ አነስ ረዲየላሁ እንዲህ ሲሉ አስተላልፈዋል። እሺ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢስላም ውስጥ ምንም ነገር አይጠይቁም የሚሰጡ ቢሆን እንጂ ካለ በኋላ ማን ነው አንድ ሰው መጣና ጠየቃቸው። በሁለት ጋሪዎች መካከል የሆነ በርካታ ፍየሎችን ሰጡት። ወደ ወገኖቹም ተመልሰው ወገኖች ሆይ ኢስላምን ተቀበሉ፣ መሐመድ ድህነትን የማይፈራ ሰው አይነት አሰጣጥ ይሰጣል ሲል ተናገረ። አንድ ሰው ዓለማዊ ጸጋን መሻት ኢስላምን ቢቀበልም እንኳን ብዙ ሳይቆይ ኢስላምን ከዚች ዓለምና በውስጣዊ ካሉ ጸጋዎች ይበልጥ ያፈቅራል። ምንድነው እዚህ ጋር የተደረገው? መሐመድ ምን ያደርጋል? ገንዘብ ይሰጣቸዋል። ሰዎቹ እዚህ ጋር ምን ያደርጋሉ? ወደ እስልምና ሲመጡ ዓለማዊ ጸጋ ገንዘቦችን ይሰጣሉ። መሐመድ እዚህ ጋር የሰጠው ሰውዬ ምንድነው? ፍየሎች፣ ብዙ ፍየሎች ነው የሰጠው። ለያዝህ ከዚህ ጋር ቃል ለያዝህ አንተ ነው እዚህ ጋር አንብበውና ሂድ። ከላይ እዚህ ጋር ስለ
እንዴት ስለማናኗር ነው ከክርስቲያኖች ጋር እንጂ እንዲሰልም ብሎ መሐመድ አሰጠው። እንዲሰልም ብሎ ነው የሰጠው ለዛ ሰውዬ አይደለም። የማይሆን ሐዲስ አጣ። አሁንም ሁለተኛው ውሸት ከሐዲሱ የምንማራቸው ቁም ነገሮች ምን ይላል? ወሃብያው አሁንም ሲዋሽ ደግሞ እጅ ከፍንጅ ተያዘ። አልዋሽም እኮ አሁን የቱ ጋር መሐመድ እንዲሰልም ነው ያው ሸርሁን አንብብ ከሐዲሱ አሁን ምን አለ ወንድማችን ለእስላም ሌላ ዝቀባጠረ የማይሆን ነገር ከሐዲሱ የምንማራቸው ቁም ነገሮች ብሎ ካስቀመጠ በኋላ ሰዎች ኢስላምን እንዲላመዱና እንዲወዱ እንዲያፈቅሩ የገንዘብ ስጦታ ጠቃሚ ነው። የዘካ ገንዘብ ለዚህ አገልግሎት ይውላል። ነብዩ ሰለላሁ ዐለይሂ ወሰለም ቀልብን በምን መልኩ ማከም እንዳለባቸው ያውቃሉ። ኦኬ በጥበብ ከዱንያ ማለት ገንዘብ ማለት ነው። ፍቅርና ፍላጎት አውጥተው በውጭ ዓለም ናፋቂ ያደርጓታል። ከገንዘብ ፍቅር ከእስላም ወደ ማፍቀር ይመለሳሉ። ስለዚህ ገንዘብ እየተሰጣቸው ወደ እስልምና ይመጣሉ። እኔ አይደለም ያልኩት፣ ሸርሁ ከሐዲሱ የምንማራቸው ቁም ነገሮች። ወሃብያው ድጋሚ ውሸታም እንደሆነ እዚሁ ቀብረነዋል። እያያችሁ እዚሁ የራሱን ኢንተርፕሬቴሽን እየሰጠ ያጭበረብራል። አመሰግናለሁ። ጨርሻለሁ። እሺ እንደፈለጋችሁ በለኝ፣ እንደፈለጋችሁ በላቸው እነሱ። አሁንም አትዋሽ፣ እንደፈለጋችሁ በል እነሱ። እኔ እንደፈለግ እንደጻፍ ነው። ኦኬ ዜነዲን ሰላም ብያለሁ። ሰላም ነው። እንዴት ነው? አለን አልሐምዱሊላህ። መልካም ሜቢ ጥያቄዎችን ሰምታችኋል? ጥያቄ አለኝ። ጥያቄ በኋላ ላይ የምንቀበልህ ሁሌም በኋላ ነው እንደ የምትለኝ? ኧረ ተው ተቀበለኝ። አሁን ቶፒኩ ላይ ከሃይማኖቱ የወጣ ሰው ምንድን ነው የሚደረገው? እንደ ኢየሱስ ከሆነ ይገደላል። ኦኬ ያ እንደ ኢየሱስ ከሆነ ይገደላል። ምክንያቱም ኢየሱስ የምትከተል ከሆነ ክርስቶስ ስለተናገረ ችግር የለም። ክርስቶስ እንደተናገረው ከምኩራብ ያወጧችኋል፣ ከዚህ በላይ ደግሞ የሚገድሏችሁ ጊዜ ይመጣል ስላለ እውነት ነው፣ እንገደላለን። እንደ ኢየሱስ ከሆነ አትመውቱኝ። ማስረጃ ላሳይሽ። አዳምጥ። አትጩ። ጥያቄ ካለ ትጠይቃለህ። አሁን የራስን መልስ። አታውራ ካልከኝ አላውራም፣ ችግር የለም። አትመውተኝ። እንኳን መሐመድ ምን ብሎ ነው ያዘዘ? ከእስልምና ወጣ ምን ብሎ ነው ያዘዘን ሰው? እኔ እንትን ያንተን ላሳይ ማስረጃ። አምናሃል? ካመንክ እኔን አስተምርሃለሁ፣ ችግር የለው። አሁን ጥያቄ ካለ ትጠይቃለህ። አሁን የተጠየቀውን ትመልሳለህ። ጥያቄ አይደለም። ይሄን ይመንና ከዛ አስተምርሃለሁ። መሐመድ ያለው ታብታብ አድርገው በቃ። ቴንኪው። ኦኬ አንዱ ወልሻ ነው ክርስቲያኑ አንዱ ታታሩ አሁን ችግሩ እኮ ምንድነው? እሱ አስተምሮታቸውን ጠንቅቀው አለማወቅ፣ ከዛ በኋላ ደግሞ የእነኝህ ድንቁርና በጣም እየከፋ ነው እለት እለት ማለት ነው። አስተምሮታቸውን አያውቁም። ውስታዞቻቸው የሚሏቸውን የማይሰሙ መጮህ እውቀት ይመስላቸዋል። ዝም ብለው ስላወሩ እውቀት ይመስላቸዋል። ሰላም ነው አይደለም። መግባባት እራሱ እንዴት እንደሚቻል ማለት ነው። አንዳንዴ ለመግባባትም እኮ ቆይ ተረጋጋ። ለመግባባትም አትሊስት ትንሽ ካነበበ ሰው ጋር ትግባባላችሁ። ካላነበበ ዝም ብሎ ከሚጮህ ጋር ግን መግባባት እራሱ ይከብዳል። ክርስቲያኖች ባካችሁ አትላኩ። እናንተን ሳስገባና ሳስወጣለዋል። ዋብያው ያ በመጮህ እውቀት ይመስለዋል። በመጮህ እውቀት ይመስለዋል።
ደንስ ነስሮ ሰላም ነው። እንኳን ደህና መጣ። ጥያቄን እመልሳለሁ። አንተ እዚህ ጋር የመጣው ሃይማኖትን ለማስተማር ነው ወይስ የእስልምናን ሃይማኖት ለመናቅ ነው የመጣው? እዚህ የተናቀ ነገር ምን ይናቃል? የተናቀ ነገር ምኑ ይናቃል? በመጀመሪያ ደረጃ እኔስ ለመናቅም እኮ የመናቅ ደረጃ ላይ ሲደርስ ነው። ከእስልምና የወጣን ሰው ምንድን ነው የምታደርጉት? እንደ ሸሪያ እሱን እመልስልሃለሁ። ስለዚህ እኔ ደግሞ እኔ እያደረግኩ ያለሁት ሰዎች የሚያመልኩት የሚከተሉት ሙስሊም ምን እንደሆነ የሚከተሉት እሱ ማሳየት ነው ስራዬ። አሁን ቶፒክ ላይ ግባ። እባክህ አታልቅስ። ቶፒክ ላይ ግባ። በዚህ ውድድር አሁን ከአንድ ሰው ከዚህ ውድድር አንድ ሰው ከተሸነፈ ሃይማኖትን መልስልሃለሁ። እኔ ሃይማኖትን ይቀበላለሁ ካለ አንድ ሰውዬ የራስን ሃይማኖት የመጨረሻ ጥያቄ ነው የምሰጥህ፣ የመጨረሻ እድል። እንደ ሸሪያው እንደ እስልምና ሰው ሃይማኖቱን ተቀየረ ምን ይደረጋል? ከእስልምና ከወጣ እሱን ከመለስኮ ራሱ እኮ እንትን አትልም አንተ። አሁን የራስን ሃይማኖት ማስተማር ሲገባብህ አንተ እስልምና ይሄ ነው። ፐርሶናሊ ሰው ከክርስትና ቢወጣ ምን ይደረጋል? ምንም ጥያቄ ምንም አጠይቅ ሚላክ እኔ የምትጠይቁኝ ከክርስትና ሰው ቢወጣ ምን ይደረጋል ብትሉኝ ምንም አይደረግም ነው ብላችሁ ሩጥ፣ አምልጥ፣ ፈርጥጥ፣ ሽሽ ልጠምነው ልከፍር ነው። የዋብያዎች ትልቅ መልስ ይሄ ነው። አብራራ፣ ተንትን፣ መረጃ አንጣ፣ መወገት። ከዛ ውጪ ድንቁርናህን እዚህ መጥተህ አታልቅስብኝ። ምን አገባኝ? ጎትቼ ገርፌ ሱሬን አውልቄ አላስገባሁህ። ራስን ወርደህ የመጣኸው። እስቲ ድፈሩና ነቢያችን ከእስልምና ወጣን ግደሉት ብሎናል እንገላለን በሉ። ተሸማቀቃችሁ፣ አፈራችሁበታ። እናመሰግናለን። ውሱ እየመጣ ነው። በዚህ ላይ ብላ እየገባ ነው። ውሱ እየገባ ነው። ቆይ እየመጣ ስለሆነ ነው። ጠብቀ 5 ደቂቃ ራሱን ይፈሳል። አንተ እዚህ ላይቡን ትዘጋለህ። ከ5 ደቂቃ በኋላ ትዘጋለህ። ፊት ተንቀጠቀጠው። በጣም አይኔ ራሱ መፍራት በጣም እየተንቀጠቀጥኩ ነው። አራግቡልኝ በእናትሽ፣ ሞቀኝ። በጣም ፈርቻለሁ። እሺ አስገባው። እሱን መጥተዋል። ጎበዝ፣ አንተ ራስህ አስገባው። ድፍረታቸው ማለት ነው። ኧረ ተው። የትኛውን ሃይማኖት እናንተ እስልምና እንትን ለማለት የምትሞክረው? እንደፈለግ ጥያቄ እንዳይጠይቅ ታደርጋለህ። አወርዳለሁ እያልክ ጥያቄ እንዳይጠይቅ። ዲሉ ሙሐመድ እንኳን ደህና መጣ። እንደው አንድ ሙስሊም እንኳን ጭንቅላቱ የሚጠቀም አንድ ዋብያ ሙስሊም በተለይ የሚታጣ አንድ አይምሮ ያለው ሁሉ ገብቶ የሚያለቅስ ሁሉ እንዳለ እንደ ዞምቢ በቃ እኮ በኢየሱስ ምን አይነት መንፈስ ነው የተጠናወታቸው? ግን ክርስቲያኖች ምን ይሰማችኋል? ይህን ስታዩ አጋንንት ምን ያህል እየተጫወተባቸው እንዳሆነ ስትመለከቱ ምን ይሰማችኋል? አጋንንት በዚህ መጠን ነው ህዝቡ ላይ እየተጫወተበት ያለው። እንዴት እንደሚዋሹ ከውስታዞቻቸው ጋር እርስ በርስ ሲጋጩ ካያችኋቸው ምን ያህል እየዋሹ እንደሆነ አንድም በዛ ትረዳላችሁ። ዕለት ማለት ነው። ዕለት መዋሸት፣ ዕለት መቅጠፍ። ይህ የእስልምና መገለጫ ነው። እኛ ምንም ልንተባበራችሁ አንችልም። ምንም ልናደርግ አንችልም። አስተምሮታችሁ የበከተ የገማ የሸተተ ስለሆነ ነው። ስለዚህ ረጋ በሉ፣ ፓኒክ አታርጉ። አንዳንድ ይሰለቻል ማለት ለሰውም እኛ እዚህ ገስት ላይ ያለነው ብቻ ሳይሆን ከስር ያሉት እራሱ ይደብራቸዋል እያስባለሁ። ሰላም ነው? እንዴት ነው? ሰላም ነው ይመስገነው። ኦኬ፣ ጥያቄውን ሰምተዋል?
አይ ከቀድሞ እየተከታተልኳችሁ ነበር አትለው ኦኬ። እና አሁን ቤቱ አንተ ነው አይደል? ኦኬ። እና ስትጠቀም ደግሞ አሁን አንተ ሃይማኖት በአንድ በኩል ሃይማኖትን እያስተማርክ ነው፣ አለም ደግሞ እዚህ ክፍተት አለ ብለህ እየነገርክ ነው አይደል? እሺ። እና ስታወራ ቃላት ትችል ለምንድን ነው የማትመርጠው? አሁን አንተ እኮ ጥሩ ስነ ምግባር አይደለም እያሳየ ያለው። ምን አልኩኝ? አሁን እስልምና ምን ተከታይ አይደለም። እስቲ መልስልን። እሱን ተወላቸው ቃላት ሃይማኖት ወጣ ከሃይማኖት ወጣ ምን ይደረጋል እንደ እስልምና አስተምሮ ብዬ ጠየቅኩ። እሱን ብቻ መልስልኝ። እሱ ራሱን የቻለ ጥያቄ ሆኖ ሳለ አንተ ቀጥልሽ። አሁን ሌላ ሃይማኖት ተከታይ ነው። እኔ እዚህ ውስጥ ያለው ብዙ ሃይማኖት ተከታዮች አሉት የሚከታተሉ የሚያውቁ ማለት ነው። አንተ የምትጠቀመውን ቃላት መርጠህ መጠቀም አለብህ። እያዳመጠህ ነው። እዚህ ጋር ከ2800 በላይ እያዳመጠ ነው። ዩቱብ ላይ ብዙ ሰው እየሰማህ ነው። ያንተን ሮሮና